أشهد أن لا أن لا إله إله إلا الله إلا الله ሴትን አያከብርም የተከበረ ቢሆን እንጂ ሴትን አያዋርድም የተዋረደ ቢሆን እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቀለም ሚዲያ ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ መሲ ኦርቶዶክስ እንግዲህ እስልምናን ተቀበላለች። አላሁ አክበር አላሁ አክበር። እጅግ በጣም ደስ የሚል ልብ የሚያሞቅ ዜና ነው። ምናልባት አንድ 4 ቀን ሆኖታል በእርግጥ ነገር ግን ከዚህ ጉዳይ ጋር ተያይዞ አንድ ቅር ያለኝ ነገር እኔ እስከመጨረሻው ድረስ የምትከታተሉ ከሆነ የማሳያችሁ ነው የሚሆነው ሐሳቤን የምገልጽ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። ያንቺ ትዳር ያንቺ ህይወት ቀበሌ አይደለም፣ ሁሉም የሚሳተፍበት አይደለም። ማንኛውንም እርዳታ ሌሎች እናንተ ሊያግዟችሁ የሚችሉ ሰዎችን ትጠይቃላችሁ። ምክንያቱም ህይወት ብቻዬን እቆማለሁ የሚባል ነገር የለም። እኔ ብቻዬን መቆም አልችልም፣ አንተ ብቻህን መቆም አትችልም። ባዕድኩም ሊባዕድ ነው። ይሄ አላህ የዘረጋው ህግ ነው። ይሄ ማለት ግን በአንቺ ህይወት ውስጥ እንዲወስኑ ጣልቃ ገብተው እንዲወስኑ እንዲፈተፍቱ እንደፈለጉ እንዲያደርጉ ትፈቅጃለሽ ማለት ግን አይደለም። you need to know how to draw a line። በተለይ የሴቶች ችግር ሁሉንም የማሳተፍ ህይወት ነው፣ ላይፍ ነው እና ለአቅመ አዳም ለአቅመ ሔዋን ሰው እስከደረሰ ድረስ በራሱ ህይወት ላይ ወሳኝ ነው። እናትም አባትም እህቶችም ወንድሞችም በዙሪያ ያሉ ሰዎች ልናማክራቸው እንችላለን። ምክራቸውን መስማት ጥሩ ነው። by the end of the day ግን ህይወትሽን የምትኖረው አንቺ ነሽ። you are the decision maker። በትክክል ኡስታዘና እንግዲህ የራሳችን ህይወት ራሳችን መኖር እያለብን በራሳችን ውሳኔ ውስጥ መንቀሳቀስ እያለብን የኛን ውሳኔ ለሌላ ሰው እንሰጥና በቃ አንዱ ሌላ ውሳኔ ሲሰጠን ወደዚህ ስንሄድ ሌላው ሰው ደግሞ ይሄንን አድርግ ሲልን ወደዚህ ስንሄድ በቃ የራሳችን ህይወት መምራት ያቅተናል፣ የራሳችን መንገድ መራመድ ያቅተናል። በተለይ ደግሞ ትዳር ውስጥ ሲሆን ደግሞ ይበልጥ አስቸጋሪ ይሆናል ማለት ነው። የኛን ቤት የኛን ኑሮ እኛ እንጂ የምንኖረው ሌላ ሰው መጥቶ ሊኖርልን አይገባምና እንደዚህ አይነት ነገር ላይ እጅግ በጣም ጥንቃቄ ልናደርግ ይገባል። ሰው አናማክር ማለት አይደለም። ሰው ማማከር እጅግ በጣም ጥሩ ነገር ነው። ነገር ግን ውሳኔውን ለራሳችን ማስቀመጥ አለብን። ማማከሩንም ያን ያህል ማብዛት ጥሩ አይደለም። የሚያማክረንም ሰው ብዙ ማድረግ አስፈላጊ አይደለም። ለዛ ጉዳይ ጠቃሚ ነው ብለን የምናስበውን ሰው እናማክራለን። ከዛ ባለፈ ግን እኛንን ውሳኔ ሰጪ መሆን ያለብን እንጂ የኛን ኑሮ ሌላ ሰው እንዲኖር መፍቀድ የለብንም። ሴትን አያከብርም የተከበረ ቢሆን እንጂ ሴትን አያዋርድም የተዋረደ ቢሆን እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ ከአላህ Subhanahu Wa Ta'ala የተሰጠች አደራ ናት። ምክንያቱም እሷ እናትህ ናት፣ እህትህ ናት፣ ሴት ልጅህ ናት። በ21ኛው ክፍለ ዘመን የሚገርሙ ነገሮችን እንሰማለን። የጆሮ መቼ የማይሰማው ነገር የለም። ሙስሊም ሴቶች ሂጃባቸውን ከፈቀድን ኒቃባቸውን ከፈቀድን ክርስቲያን ሴቶች ደግሞ መጣው ነጠላ ካለበስን ይላሉ በሚል የሚነገር እንሰማለን። ተልበሳ አንድ ክርስቲያን ሴት ለሀገሪቷ የሚተርፍኮ ሃይማኖተኛ ሰው እንጂ ሚስከርት ለብሶ የሚሄድ ደረቷን እየከፈተች የምትማር ምኑን ነው የምትማረው? እንዴት አርጎንስ መምህር የሚያስተምረው? ምን ፈልጋት እቺ ልጅን አይደለም? ማምለጫችን አያዋጣንም። ክርስቲያንም ሴት ብትሆን ደረቴን አላሳይም ክብሬን ጠብቃለሁ ወንዱ ሊሳብብኝ ይችላል ጸጉሬን አላሳይም ካለች እናንተ ኮረፍት ነው። ምን አይነት ትውልድ ነበር ምን ፈልገው የነበረው? የተገላለጠች እናት ብትገላለጥ ደስ ይላል፣ እህት ብትገላለጥ ደስ ይላል። መምህሩ በሰላም የሚያስተምርበት ተማሪው በሰላም የሚወጣበት ትልቅ አጋጣሚ ሁሉም በየሃይማኖቱ የታዘዘውን ሲያደርግ ነው። ከምንም በላይ የምድራችን ትልቁ ሞዴል ተብላ የምትጠራው ሙስሊሙም መርየም ክርስቲያኑም ማርያም ብሎ የሚጠራት አላህ ሰላሙን ያወርድባትና አለባበሷ ነበር። በትክክል እንግዲህ በአንዳንድ አካባቢ ላይ በተለይ ትምህርት ቤቶች ላይ ሙስሊም ሴቶች ሂጃብ ለብሳችሁ መማር አትችሉም፣ ኒቃብ ለብሳችሁ መማር አትችሉም እየተባለ ከቅርብ ጊዜ ወዲህ በጣም ደስ የማይል ማጉላላት እየተደረገ ይገኛል ሙስሊም ተማሪዎች ላይ። የነሱ አልበቃ ብሎ ደግሞ አንዳንድ ነን ሙስሊም ተማሪዎች እኛም እንግዲህ ሂጃብ እነሱ የሚለብሱ ከሆነ እኛም ነጠላ ለብሰን መማር አለብን የሚል ሐሳብ አንዳንድ ቦታ ላይ ያነሳሉ። ያ ነገር እኛ የምንወደውና የምንቀበለው ነገር ነው። ምክንያቱም አንድ ሰው የሚሸፋፈን የሚከናደም ከሆነ ነጠላውን የሚለብስ ከሆነ በጣም ጥሩ ነው። በቃ ያቺ ሴት ራሷን እየጠበቀች ነው። ደስ የሚል ነገር ነው፣ የሚበረታታ ነገር ነው። ከጀርባ ያለው ዓላማ ግን ደስ አይልም። ያንዳንዱ ከክፋት ከበጎ የመጣ ከሆነ በጣም ደስ የሚል ነገር ነው። ከክፋት የመጣ ሂጃብ እንዳይፈቀድ ከማድረግ የተነሳ ከሆነ ግን ደስ አይልም። ምክንያቱም በአክሱም ላይ የተደረገ ድርጊት ስለሆነ ነው አሁንም ማጫወታችሁ ማለት ነውና በአክሱም የተደረገው ነገር እጅግ በጣም ደስ አይልም። አሁን ድረስ ሂጃብ ለብሶ እየተማሩ አይደለም፣ እየተፈቀደላቸው አይደለምና
አሁንም ቢሆን ፍትህ ለአክሱም ተማሪዎች፣ ፍትህ ሂጃብ ለተከለከሉ ተማሪዎች በሙሉ ማለት ይገባናል። ይሄ ደግሞ ሙስሊሙ ብቻ ሳይሆን ሊል የሚገባው ክርስቲያኑም ይመለከተዋል ይሄ ጉዳይና ሁላችንም ፍትህ ልንል ይገባል ለእነዚህ ተማሪዎች። የዛሬው አስደንጋጭና አስፈሪው መልእክቴ ማለት ነው ሰላት እምቢ ላላችሁ፣ ለማይገራላችሁ፣ ለምታቆራርጡ ሰዎች ነው። ይሄ ቪዲዮ ይጠቅመዋል ላላችሁ ወንድማችሁ ላኩለትና ዛሬውኑ ሰላቱን እንዲጀምር አድርጉት። ምን መሰላችሁ? አንድ ጊዜ ነብዩላህ ሙሳ አለይሂ ሰላቱ ሰላም ጋር አንድ ሴት ትመጣለች። ምን ትላቸዋለች? እኔ በጣም በቃ ወንጀለኛ ነኝ፣ ተውበት ማድረግ እፈልጋለሁ፣ ነገር ግን የሰራሁት ነገር በጣም ከባድ ነው ትላለች። ምንድነው ሲሏት፣ አይ እኔ ዚና ሰራሁኝ፣ ከመስራቴም ደግሞ ልጄን ገደልኩት አለች። ከዛ በቃ አንቺ ወንጀለኛ ነሽ ውጪልኝ አሏት። ከዛ በሌላም ጊዜ መጣችና እኔ ወንጀለኛ ነኝ፣ ተውበት ማድረግ እፈልጋለሁ፣ የሰራሁት ወንጀል ደግሞ ዚና ነው፣ ከዚናውም በላይ ደግሞ ልጄን ገደልኩታል፣ አሁንም ውጪልኝ ይሏታል። ከዛ አላህ ወህይ ያወረደ፣ አንተ ሙሳ ሆይ አለይሂ ሰላቱ ሰላም ከዚህች የባሰች ያለ እንዴት እቺን ውጪ ትላታለህ? ከዚህች የባሰ አለ እኮ ይላቸዋል። ማለት እንዴት ከዚህ የባሰ ወንጀል ሊኖር ይችላል ሲሉት ለአላህ ምን ይላል? ከዚህ የባሰ ወንጀል ማለት እኮ ሰላትን የሚተው ሰው ነው፣ ታሪኩ ሰላት ነው ማለት ነው አሉ። አንድ ኡስታዝ ሲናገሩ ታሪኩ ሰላት እኮ እድሉ አሉ ሰማይና ለአንድ ሰው በጣም ትንሽ የሚሰጠው ጀነት ውስጥ የሚሰጠው ቦታ አሉ ሰማይና ምድር ተደምረው በጣም በትንሹ ማለት ነው ተደምሮ የሚሆነው ቦታ ነው የሚሰጠው። እዛ ውስጥ አሉ በጣም ከትንሹ ውስጥ ራሱ ስንዝር የምታክል ቦታ የለውም ለታሪኩ ሰላት። አስባችሁታል? አላህ ረህመቱን ለዓለም ህዝብ በሙላ ጀነትን ቢሰጥ ይበቃል ያለው ታሪኩ ሰላት ግን ሲሆን አንድ ስንዝር የምታህል ጀነት ውስጥ ቦታ አይኖረውም ይላሉ። ታዲያ ዛሬውኑ ሰላት መጀመር አላሰባችሁ? ይሄ ቪዲዮ ይጠቅማል ካላችሁ በደንብ ሼር እያደረጋችሁ ብዙ ሰው ጋር አዳርሱት። ከተመቻችሁ ፎሎና ላይክ ማድረግ እንዳይረሳ። ይመቻል። ያ አላህ እጅግ በጣም ከባድ ነው። ሰላት ማቋረጥ ምን ያህል ከባድ ወንጀል እንደሆነ ወንድማችን አስታውሶናል። ያው እንግዲህ ቀላል የሆነ ጉዳይ ነው። ነገር ግን እኛ ለነፍስያችን ለምን እንደሚከብደን ግራ ነው የሚገባን። ምክንያቱም በቀን ውሏችን ውስጥ ከሰላት የበለጡ ከባባድ እንቅስቃሴዎችን እናደርጋለን። ለሰላት ሲሆን ነፍስያችን ግን በጣም ታስቸግረናለችና ሰላትን በወቅቱ በአግባቡ የምንሰግድ ባሮች ያደርገን። አሁንም ወስዳችሁ ቪዲዮ እንግዲህ ከሰሞኑን እስልምናን የተቀበለችው መሲ ኦርቶዶክስ ሻሃዳ ስትይዝ ቪዲዮ አለ። እስቲ እሱ ቪዲዮ እንመልከት። አላህ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወአነ ዒሳ አብዱላሂ ወረሱሉሁ ዱጋን ከገበረሙ አላህ መለከን ጅብ ረጋና ባያ ነቢ ሙሐመድስ ኤርገማ ዱጋፊ ዱማተ ውሳኔ ኬሰ ኪያ ነመኔ አረበ ኪያ ረጋ ቤራ ኢየሱሲስ ኤርገማ ረቢ ፊ ገብሪቸ ረቢ መሌ ዋቅ አከን ታኔ ፊ አከ ተውሌ እንደንደኘ ኬሰ ኪያ ነመኔ አረበ ኪያ ረጋ ቤራ الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر عزة لله ورسوله الحمد لله الحمد لله الله أكبر الله أكبر الحمد لله رب العالمين። እንግዲህ እንደተመለከታችሁት መሲ አሁን ላይ ላ ኢላሃ ኢላላህ እህታችን ሆናለች፣ ሙስሊም እህታችን ሆናለች። አልহামዱሊላህ ረብ العالمين እጅግ በጣም ደስ የሚል ኸበር ነው፣ ደስ የሚል ዜና ነው። ያው ይህንን ለሳምፕል አመጣን እንጂ በቀን ውስጥ እጅግ በጣም በርካታ ሰዎች እስልምናን ይቀበላሉ። በዚህም አልহামዱሊላህ ረብ العالمين እስልምና በከፍተኛ ፍጥነት እየተስፋፋ ያለ ሃይማኖት ነው። ይሄ ምንም ጥያቄ የለውም። መሲ እንግዲህ ሻሃዳ ከያዘች በኋላ እኔ ቅር ያለኝ ነገር ምንድነው? አሁን መጋብዛችሁ ቪዲዮ አለ ማህተቧን ስትበጠስ ማለት ነው። እሱን ቪዲዮ ላጋራችሁና ሰባስቴቴን እንሰጥበታለሁ። ለዚህ ነው ህይወትን የማላምናት፣ ለዚህ ነው መኖር የሰው ስም ብቻ ነው የምለው፣ ለዚህ ነው አለው ማለት ነውር የሚመስለኝ፣ ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። እንግዲህ እንደተመለከታችሁት ነው መሲ ማህተቧን ስትበጥስ ቪዲዮ ተቀርጾ ተለቆ ነበርና እኔ ይሄ ነገር እውነት ለመናገር አላስደስተኝም። በእርግጥ አንድ ክርስቲያን የነበረ ሰው እስልምናን ሲቀበል ማህተቡን ይበጥሳል፣ ምንም ጥያቄ የለውም። ከና ማህተቡ አይደለም እስልምናን የሚቀበለው። ነገር ግን ማህተቧን ስትበጥስ ቪዲዮ ቀርጾ መልቀቁ ተገቢ ነው ብዬ አላስብም። አንደኛ ምንም ጥቅም የለውም። ሻሃዳ ስትይዝ ማሳየቱ ምናምን ይሄ ደስ የሚል ነገር ስለሆነ እሱ ጥሩ ነው። ነገር ግን ማህተቧን ስትበጥስ ቪዲዮ ቀርጾ መልቀቁ
ምንም ጥቅም ለሌለው ነገር ለምን ክርስቲያን ወገኖቻችን እናስከፋለን? ምንም ጥቅም ለማይኖረው ነገር ሌላውን ወገን የሚያስከፋ ነገር ቀርጾ መልቀቁ ልክ ነው ብዬ አላስብም። መበጠሷ ሳይሆን ቀርጾ መልቀቁ አግባብ አይደለም ብዬ አስባለሁ። ይህ ነው ትንሽ ቅር ያለኝ ከሰሞኑን ጉዳይ ማለት ነው። ነገር ግን በመጨረሻም አልሐምዱሊላህ ረብል ዓለሚን መሲ እስልምናን ተቀብላለች። ብቻ ደስ የሚለው ዜና መሲ እስልምና መቀበሏ ነው። አልሐምዱሊላህ ረብል ዓለሚን ሶሻል ሚዲያ ላይ በደንብ የምትታወቅ ሰው ነች መሲ ኦርቶዶክስ እና አሁን ላይ መሲ ኦርቶዶክስ ሳይሆን መሲ ሙስሊም ሆናለች። አልሐምዱሊላህ ረብል ዓለሚን የላኢላሃ ኢለላህ እህታችን ሆናለች። አላህ ሱብሓነሁ ወተዓላ በዚህ እምነቷ የማያጸናት ያደርገው፣ እስልምና ላይ ኖራ በእስልምና የምትሞት ያደርጋት። እኛንም እንደዚሁ በእስልምና ኖረን በእስልምና የምንሞት ያደርገን። አላህ በዲናችን ላይ የምንጸና ያደርገን። ጀነተል ፊርዶስን የረሱል ሰለላሁ ዐለይሂ ወሰለም ጎረቤትን አላህ ይወፍቀን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።